أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أما بعد أيها الإخوة والأخوات السلام عليكم ورحمة الله وبركاته. إن شاء الله وندماتشن جمال دالن دين ممكاكرنو كما قال عليه الصلاة والسلام الدين النصيحة دين وأن كنجو ممكاكر دين مالت سلا عقيدة تمكاكر الله دين مالت سلا عبادة تمامار الله دين مالت سلا أخلاق تمامار الله دين مالت سلا مهبراوي نورو تنوار الله دين مالت أتقالي سلا سولي جوج هيوت ممامار دين نصيحة صحابة وچم أجر بهنا قلص عسي قلص الله چو نبي عليه الصلاة والسلام قلنا لمن بمن قدينا ومن مكاكروان مالت ምክክር ሲባል የሆነ ነጥብ ብቻ ተኮር የሆነ ነጥብ ብቻ አስመልክቶ ምክክር ስላለ ማለት ነው። ግልጽ ነው። እንመካከር ካለ አንድ ሰው በምን ዙሪያ የሚል ጥያቄ ሊመጣ ስለሚችል ቁልና لمن يا رسول الله በምን ጉዳይ ነው ለምንድነው ስለምንድነው የምንመካከረው የሚለውን ጥያቄ አቀረቡ ሰሃባዎች ረዲየላሁ ዐንሁም አጅመዒን ማለት ነው። ከዛም ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም እንዲህ ብለው ዲን መመካከር ነው የተባለበት ምክንያት ሲገልጹ ሊላህ ስለ አላህ ነው የምንመካከረው ስለ አላህ ነው የምንመካከረው ስለ ስሙ ስለ ባህሪው ስለ ብቸኝነት ተመላኪነቱ ስለ አላህ ነው። እንደው ባጭሩ ሰፋ ያለ ማብራሪያ ቢኖረው ወሊኪታቢሂ እንዲሁ ስለ ቁርአኑ ነው ስለ ቁርአን አስተምሮ ስለ ቁርአን መመሪያ ስለ ትእዛዞቹ ስለ ክልከላዎቹ አጠቃላይ በውስጡ ስለያዘው አስተምሮ ነው የምንመካከረው አሉ። ወከذلك ولرسوله سلام ملكتنيو عليه الصلاة والسلام ነው የምንመካከረው من هو محمد ابن عبد الله ማን ናቸው? ነብይ ማለት ምን ማለት ነው? ነብይ ማለት ይዞ የመጣው አስተምሮ ምንድነው? ነብዩን እንዴት ነው የምንታዘዘው? ነብዩ عليه الصلاة والسلام በምን መልኩ ነው የምንከተለው? አጠቃላይ አስተምሮ ነው። وكذلك ولأئمة المسلمين لا አማኒያኖች መሪዎች ስለ አማኒያኖች መሪዎች ነው የምንመካከረው አሉ። ከذلك እንግዲህ እስልምናን ሙስሊሙን አማኒያኑን የሚመሩ የሙስሊም መሪዎች ባለስልጣናቶች አሉ። እነሱን አስመልክቶ እንዴት እንታዘዛቸው እንዴት እናክብራቸው እንዴት ነው የነሱ ያላቸው ሐቅ ምንድነው በእኛ ላይ እኛስ በእነሱ ላይ ምን ሐቅ አለን ምን መብት አለን የሚለውን ሐቃቸውን ምክንያቱም አላሁ ተባረከ ወተዓላ ምን ብሏልና አላህን መልእክተኛውን ታዘዙ ወከذلك በመካከላችሁ ያሉ ሙስሊም መሪዎችን ምን በሉ ብሏል ታዘዟቸው ስለተባለ لانه امرنا ان نطيعوهم بالمعروف በመልካም እንድንታዘዛቸው አላህ ምን አድርጓል ግድ ያድርጓል። ስለዚህ ስለነሱ ነው አንዱ የምንመካከርበት መንገድ። وكذلك وعمتهم ስለ ተራው አማኒያ ስለ ሙስሊሞች ጉዳይ ነው የምንመካከረው አሉ ነብዩ አለይሂ ሰላቱ ወሰላም ማለት ነው። እናም ዛሬ የተሰባሰብንበት ትልቁ ዓላማ ትልቁ አጀንዳችን ትልቁ ጉዳይ ለወንዶችም ለእህቶችም ጆሮ ልንሰጠው የሚገባው የምክክር አንዱ ነጥባችን እኛ በመካከላችን ስንኖር እዚህ ዱንያ ላይ ስንኖር ጀማዓችን አንድ ሲሆን ሰለፊዮች ጠንክረን ተያይዘን እስከ ጀነት ውጤት ማምጣት እንድንችል እንድንከባበር በሸሪዓ ስር እንድንሄድ ምን ያስፈልገናል? አንኑስህ ፊማ በይነና በመካከላችን ምን ያስፈልጋል? ምክክር ያስፈልጋል። በመካከላችን ምን ማስቀመጥ ያስፈልጋል? ህግጋቶችን። ዛሬ ላይ ስለ አላህ ነው የምንመካከረው ዛሬ ላይ ስለ መልእክተኛው ነው ዛሬ ላይ ስለ ቁርአን ነው የምንመካከረው አጠቃላይ ስላለን ማህበራው ኑሮ አስመልክቶ መመካከር መቻል አለብን። ለምን እንትን እንዳን በትንትን እንዳን ሁላችንም የራሳችንን አቋም ሁላችንም የሚመቸንን ሁላችንም ገራ ያለልን ሁላችንም ስሜታችንን የሚሄደው አይነት አካሄድ ጋር መሄድ ስለሌለብን ብቻ ማለት ነው። ስለዚህ በደንብ ዛሬ መነጋገር መቻል አለብን። ምንናገረው ደግሞ بأدلة من الكتاب والسنة وبأقوال السلف التي استعملوها بأدلة الكتاب والسنة ቁርአን መረጃ አርገን ሐዲስ መረጃ አርገን እንዲሁ የዑለማዎችን ንግግር ሙስተንበጥ የሆነ من الكتاب والسنة ከቁርአንና ከሐዲስ አጣቅሰውለት ከቁርአንና ከሐዲስ ጋር የማይገጭ የሆነውን መረጃቸውን በማምጣት እንዴት በሞት ጉዳይ በምን መልኩ ነው ምንኗኗረው ታዚያ ላይ وكذلك በሰርጋችን ጉዳይ ላይ አጠቃላይ በማህበራዊ ኑሯችን ዙሪያ በምን መልኩ መሄድ ያለብን የሚለውን ኢንሻአላህ በተወሰነ መልኩ አያለው። በአጽንኦት ተከታተሉ በአጽንኦት አዳምጡ ለአላህ በላችሁ ስሙ የተግባር ሰው
الله تبارك وتعالى يا درجن زند أسأل الله عز وجل أن ينفعنا بهذه المحاضرة الطيبة مالتنا إن شاء الله تبارك وتعالى يمجمريو ما انسات يمفلقو نتبنا عنقبقابي نتب بنور حول مسألة التعامل مع ميت المشرك ايه نو عنده بهوتاችን ውስጥ ታዚያ ይቀባል አይቀርም እኛ እንሞታለን ልጆች ይሞታሉ ሚስቶች ይሞታሉ አባት ይሞታል ነገ እናት ትሞታለች ወንድም ይሞታል من أقارب الناس ለኛ ቅርብ የሆኑ ሰዎች ይሞታሉ ያኔ ከመካከላችን ከሚሞቱ ሰዎች መካከል ከሃዲያኖች ይሞታሉ ሽርክ ላይ ያሉ ኹራፋት ላይ ያሉ ታሪክ الصلاه ሆነው የሚሞቱ ሰዎች አሉ ከአባት ከእናት ይጀምራል እንደው ምናልባት ሚስቶች ልጆች በዛ ልክ ላይ ሆኑ ይችላሉ የሰለፊዮች ሚስት እና ልጆች ላይ ሆኑ ይችላሉ ነገር ግን አባት እናት በእንቢተኝነት ላይ ታሪክ الصلاه ሆኖ ሊሞት ይችላል ሙሽሪክ ሆኖ ሊሞት ይችላል كيف نتعامل مع هذا المشرك ከዚህ ሙሽሪክ ሙታን ጋር በምን መልኩ ነው ተዓሙላችን የሚሆነው የመጀመሪያው ነጥብ አንድ ሰው ከሞተ ምን ይጠበቅበታል ማጠብ መከፈን መስገድ وكذلك መድፈን ይሄ ይጠበቅበታል ይሄ ይቻልልናል ወይ ነው فإن المسألة التعامل مع الميت المشرك من المسائل المهمة في باب العقيدة ሙሽሪክ ሲሞት የምናደርገው ነገር የዓቂዳ ነጥብ ጋር ተያያዥነት አለው ስሙ ወንድሙ የዓቂዳ ነጥብ ጋር ግንኙነት አለው ተያያዥነት አለው وقد جاءت النصوص الشرعية ببيان حكمها ሙሽሪክ የሆነ ሰው በክህደት ላይ የሞተ ሰው ታሪክ الصلاة ሆኖ የሞተ ሰው ግልጽ በሆነ ምንም በማያሻማ መልኩ ቁርአን ሐዲስ ላይ ምን ማድረግ እንዳለብን ተቀምጧል በያናን ዋضحا ግልጽ የሆነ ማብራሪያ ተቀምጧል وتكلم فيها اهل العلم የውቀት ባለቤቶች ቀዲመን ወሐዲሳ ጥንትም የነበሩ አሁንም ላይ ያሉ በደንብ ሁክሙን አስቀምጠውታል ይሄን ሁክም ደግሞ እኛ በህይወታችን ላይ እናመጣዋለን ምክንያቱም ግዴታ ስለሆነ ማለት ነው ግዴታ ነው ሸሪዓ ከተነገረ ትይዛለ እንግዲህ ሞትም ይሁን ታዚያም ይሁን ግዴታ ነው ለላህ ያሉ ጌታችን وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يكون لهم الخيرة من أمرهم ብሏል አላህ ለወንድም ይሁን ለሴት አማንያ ነኝ ካለ በተለይ الذي يدعي أنه سلفي كان رجلا أو نساء ሴትም ትሁን ወንድም ይሁን እኔ ሰለፊይ ነኝ የሚል ሰው ቁርአንና ሐዲስ ላይ ማብራሪያ ከተቀመጠ በኋላ አጠቃላይ ስለ ህይወታችን ምርጫ ሊወስድ አይገባም የሚመቸው ማህበራዊ ኑሮ ጋር የሚያኗኑረው ከህይወቱ ጋር ለሰለስ ብሎ የሚመቸው ሊመርጥ አይገባም አላህ በል እንዲያውም ወሲለቱን من وسائل الكفر ስሜትህን ተከተለ ሸሪዓ ላይ ከተቀመጠ በኋላ ከተደነገገ በኋላ የራስህን ስሜት ተከተለህ መሄድን መፈለግ አንዱ ወደ ክህደት ወደ ኩፍር የሚወስድ መንገድ ነው ለዛም ነው አላሁ ተባረከ ወተዓላ እንዲህ ይላል فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرج مما قضيت ويسلموا تسليما فلا وربك ربكتاه هونبኝ فلا يؤمنون وربك لا يؤمنون رب ጭራሽ አላመኑም በጌታህ ሆነብኝ አላመኑም حلف الله بنفسه لعظمه هذا الامر ጉዳዩ ከባድ ለመሆኑ አላህ በራሱ በጌታህ ሆነብኝ በኔ ሆነብኝ አላመኑም አላህ ምናልባት في المساله العقديه የአቂዳ ነጥብ ላይ ከሆነ ይከፍራሉ ነው አላመኑም ጭራሽ ክደዋል የአቂዳ ነጥብ ካልሆነ ደግሞ ኢማናቸው ምንድነው ማለት ነው ጎደሎ ነው ማለት ኢማናቸው ጎደሎ ነው ማለት ነው حتى يحكموك አንተን እስካስፈረዱ ድረስ አንተ ፈረድልን እስካሉ ድረስ አንተን ካስፈረዱ በኋላ ثم لا يجدوا في انفسهم حرج በተቀመጠው ህግና ደንብ ቅሬታ እስካላስገኙ እስካላላቸው ድረስ አስፈርደ ቁርአን ተነግሮ ሐዲስ ተነግሮ
ተበይኖልህ ቅር ካለህ ችግር አለ አሁን ثم لا يجدوا في أنفسهم حرج مما قضيت أنت ባስቀመጥከው ፍርድ ويسلموا تسليما እጅስ ካልሰጡ በቃ ደስ እስካላቸው ሸሪዓ ነው የትማይል አልደርስም ብለው እጃቸውን እስካልሰጡ ድረስ ምናልባትም ወይ አቂዳ ክፍል ከሆነ ካፊሮች ናቸው ከሃዲያኖች ናቸው አላመኑም ወይ ላ የአቂዳ ነጥብ ከሆነ في المسألة الفقهية ከሆነ የተዓቡድ ጉዳይ ከሆነ አቂዳ ካልሆነ ኢማናቸው ጎዲሎ ነው ተብሏል ስለዚህ እንደ ሸሪዓ ተቀመጠውን በህይወታችን ላይ ተግባራዊ ማድረግ ግዴታ ነው እናም ወደ ነጥቦች ሲሄድ حكم الصلاة على المشرك ሙሽሪክ ሆኖ የሞተ ሰው ላይ መስገድ ብይኑ ምንድነው ቢባል جاء في كتاب الله عز وجل يقول الله تبارك وتعالى لله يالو ጌታችን እንዲህ ይላል ولا تصلي على احد منهم مات ابدا انت محمد هوي ولا تصلي على احد عندم ሰው ላይ صلاه الجنازه እንዲያትቆም صلاه الجنازه انما منهم اي من المنافقين مات احد ከሙናፊቃኖች ካስመሳዮች አንድ ሰው የሞተ እንደው አንድም ሰው ላይ ቀብራቸው ላይ እንዲያትቆም ይወት ولا تصلي على احد منهم مات ابدا አንድም ሰው የሞተ እንደው ማከላቸው እንዲያሰግድ ሶላተል ጀናዛ አላቸው መስገድ ብቻ ነው እንዴ ላ አይደለም ولا تقب على قبره ቀብራቸውም ላይ እንዲያቆም ጀናዛቸውን እንዲያሽግ ይሁት ሶላተል ጀናዛም እንዲያሰግድባቸው ወደ መቃብርም ሸኝተህ ቀብር ላይ ምን እንዲያትቆም ለምን انهم كفروا بالله እነሱ በአላህ ከደዋላ ሙናፊቃኖች ናቸው ሙሽሪኮች ናቸው ይሄን ታላቅ በደል በአላህ ላይ በራሳቸው ላይ ፈጽመዋል ورسوله በመልእክተኛውም ክደዋል وماتوا وهم فاسقون ካዲያኖች ሆነው ሞተዋል እነዚህ ሰዎች ላይ ምን እንዲያትል ተባሉ ነብዩ አለይሂ ሰላቱ ወሰለም ቀብራቸውም ላይ እንዲያትቆም ሶላተል ጀናዛም እንዲያሰግድባቸው ኢዘን ይሄ ከሆነ ምን አይፈቀድም ማለት ነው ካፊር ከሞተ በሽርክ ላይ ከሞተ እዚህ ሰው ላይ ምን አንልም አንሰግድም አበደን ለምን ምክንያት አለው የማንሰግድበት ምክንያት ኢላው ራሱ ተቀምጧል እሱን እናያለን ሌላው حكم الاستغفار والترحم عليه ማርታን መጠየቅ አላህ ይዘንለት ማለት ዱዓ ማድረግስ እንዴት ነው وكذلك لا يجوز አሁንም አይፈቀድም ይኸው قال الله تعالى لا ያሉ ጌታችን እንዲህ ይላል وما كان للنبي والذين آمنوا أن يستغفروا للمشركين وما كان للنبي وما ينبغي للنبي لعندم نبي አይፈቀድ ፍጹም والذين آمنوا ለነዛም ላመኑ አማንያኖች አይፈቀድላቸው ምን ማድረግ أن يستغفروا للمشركين ላጋሪያኖች ሽርክን ሰርተው ለሞቱ ሰዎች ላልተወበቱ ሰዎች ማህርታ ሊጠይቁላቸው ዱዓ ሊያደርጉላቸው ሊሰድቁላቸው አይገባም ወለው ካኑ ኡሊ ቁርባ ይወት ወለው ካኑ ቢሆኑም እንኳን ኡሊ ቁርባ ቅርብ ቤተሰብ ቢሆኑም እኛ ምን እናደርጋለን የራሳችን ጊዜ እንሽመደመድ ያለን የሰው ጊዜ ያንተ ቤተሰብ ሞት አይደለም ማሻአላህ ካፊር ነው አይሰገድበትም ዱዓማ አይደረግለትም አይሰደቅለትም ተሸድዱ عليه ታጥብቀት ሄዳታለህ እንደ ሸሪዓው የራስ ጊዜ ሲሆን ምን ታረጋለህ ዝምብን ሞተት ዑዝርን ምክንያትን አይተወብቷል አይ ደህና ነው አይ ተመልሷል የለም አበደን አይቻልም የማንም ጊዜ ايو اهل السنه والجماعه يحكمون على انفسهم وعلى غيرهم በራሳቸውም ላይ ሁክምን ያስቀምጣሉ በራሳቸውም ላይ ይፈርዳሉ በሰውም ላይ فإنهم እነኛ አህሉ ሱና ወል ጀማዓዎች የሚታወቁበት መንገድ አንዱ አድል ፍትሃዊ ናቸው ለራሳቸውም ሁክምን ሲያስቀምጡ ለሰውም ሁክምን ሲያስቀምጡ ፍትሃዊ ናቸው ወለው ካነ من ابعد الناس ምንም ሩቅ ሰው እንኳን ቢሆን በል እንዲያውም ከጠላታቸው በዱንያ ከማይግባባቸው ሰዎች ቢሆኑ እንኳን hatta በዲን እንኳን ባትግባባ በሰው ላይ ሁክም ስታስቀምጥ ለሱ አሻከረህ ለራስህ ማለስለስ የለም አበደ سبب نزول هذه الآية ما سبب نزول هذه الآية ይሄ ቁርአን አንቀጽ የወረደበት ምክንያት ልንገራችሁ እሱም حينما قال النبي صلى الله عليه وسلم نبي عليه الصلاة والسلام ባሉ ጊዜ ነው من أبي طالب أبو طالب موت من هو أبو طالب
هو عم النبي صلى الله عليه وسلم وكان ناصره يا نبي عقوت محمد بحق ላይ ነው محمد እውነተኛ መሆኑን አልጠራጠርም محمدን የነካ ባይን የመጣ ይል የነበረ ሰው አጎት በዱንያ እንኳን አይደለ ይደገፋት በዲን አብሽር የፈለከውን አስተምር የፈለከውን ተናገር فانت امينون አንተ ሰላም ነህ ማንንም ምን ይያለው አይነካህም ይያለ የረዳቸው አጎታቸው ምን ሆነ አይቀሬው ሞት መጣ ትልቅ ስቃይ ላይ ይያሉ فقال النبي صلى الله عليه وسلم قل يا ام قل لا اله الا الله وحج لك بها عند الله عب لا اله الا الله بل قالوا لمن فانهم عرفوا معناها الا معبود بحق الا الله በእውነት አምልኮ የሚገባው አንድም አካል የለ አላህ እንጂ የምትለውን ትርጉም ስላወቁ لا اله الا الله ከማለታቸው ጋር አምልኮ የሚባለውን ነገር ለታቦቶች ለማለክቶች ያደርጉ ነበር ገብቷቸዋል ወንድሞች እናም لا اله الا الله በል ሲሉ ነብዩ አለይሂ ሰላቱ ወሰለም የፈለጉት ምን ማለት ነው ቁል لا معبود بحق الا الله በእውነት አምልኮ የሚገባው አምላክ የለም አላህ እንጂ በል ነው ነገሩ አይደለም ፈአባ እንዴ አለ ለምን እና አቡ ጀህል ማን ጋር ነበሩ የነብዩ ሌሎች አጎቶች ተቀምጠዋል ወንድሞቹ አቡ ጣሊብ አረ አተርገቡ عن ملة ابائنا عن ملة ابيك ከአባትህ መንገድ ለቀህ ወጣ አረ የአባቶቻችንን መንገድ ልለቅ አሏቸው ፈአባ ومات على كفره እንዴ አለ በኩፍር ላይ ሞተ የዛን ጊዜ እንግዲህ አንተዬ በዲንህ እንደዛ አይደገፈ በዲንህ እንደዛ የረዳ ሰው ትልቅ ውለታ አለ ቀልብህ ውስጥ አያስችልህም ምን አሉ ነብዩ አለይሂ ሰላቱ ወሰለም በጣም አዘኑና لا استغفرن لك ما لم انها عنك الله ተውስ ካላለይ ድረስ ማረው ብዬ መለመኔን እንኳን ቀጥላለሁ እለምንልሃለሁ አላህ ማረው ላልሁ ምን ከመሆኑ ጋር በኩፍር ከመሞቱ ጋር አቦ ማረው ላልሁ አላስቻላቸው ከዛም فانزل الله هذه الايه ይህችን የቁርአን አንቀጽ አወረደ ምን የምትለውን وما كان للنبي والذين امنوا ان يستغفروا للمشركين ارى لعند نبي እንዲሁ ለአማንያኖች እኮ አይገባም አላህ ان يستغفروا للمشركين በኩፍር ላይ ለሞተ በሽርክ ላይ ለሞተ በክህደት ላይ ለሞተ ማህርታ ሊጠየቁ ኧረ አይገባም ማለት ولو كانوا اولي قربى ቅርብ ቤተሰብ ቢሆኑ ብላ የወለደችህ እናት ብትሆን እንኳን ፀሐዩን ብርዱን መከራውን ሁሉ ተቻችሎ ተቋቁሞ ያሳደገህ አባትህ ቢሆን እንኳን ምክንያቱም እኛ ከዲናችን በላይ ምንም ነገር የለም ይኸው ነብዩ አለይሂ ሰላቱ ወሰላም يوما من الايام ذهب الى مقبره امه እናታቸው ቀብር ሄደው አለቀሱ ዱዓ አድርግላትም ያሉ فنهاه الله ان يدعو لها ማርታን እንዳይጠየቁ አላህ ተለከላቸው ነብዩን እናንተ ማተራነ ያላህን ምርጥ ነብይ ዱዓ እንዲያታረጋላቸው ነገር ግን አላህ فاذن لي ان ازورها ቀብሯን እንዲጎበይ ብቻ ፈቀደልኛል فهمتم احبابي في الله ስለዚህ አንድ ሰው ሙሽሪክ ሆኖ ከሞተ አንሰግድበት አበደ ዱዓማ እናደርግለት አበደ ከጀናዛው ጋር ምንም አይነት አላቃ ሊኖርና አይችልም አበደ ሞት አይደለ ከዛ ሰዓት ጀምሮ ጀናዛው ላይ ያለን ክብር እናነሳለን ክብር የለንም ለዛ ጀናዛ ክብር የለንም ኢላ አየኩና ወለድ ለዛ ለሟች ልጅ ሆነ እንደው ሲቀር እሱ ምን ያስተርጋል ያስቀብራል ቀባሪ የሚቀብርለትን ሰው ያስቀብራል ማንንም ይቀበረው ማንንም አባቱን ቆሞ ያስቀብር እናቱን ቆሞ ያስቀብር وكذلك بقياس الاب والام وبمقام الاب والام በእናትና አባት ቦታ ስለሆኑ እነማን አያትህ አካከዮህን በዚህ መልኩ ማስቀበር ትችላለህ አንተ ልጁ ማለት ነው ከዛ ውጭ ያለ ፈላ አይቻል ይሄ ነው ሸሪዓው እንግዲህ ይሄ ነው የተቀመጠልን ህግ እንግዲህ ስለዚህ ጠንከር ብለን መሄድ መቻል አለብን ማለት ነው ሌላው ቂሬ መስፈር ይሄ ማለት ይሄ እስካሁን ያየነው
ካፊር ሆኖ ለሞተው ነው ካፊር ሆኖ ለሞተው ነው ሙስሊም ሆኖ የሞተ ለሆነ አካልስ እነዚህ ሁሉ ይነሳሉ ምን ይደረግለታል ታጠባል ይከፈናል በክብር ወደ መቃብር ቦታ ሶላተል ጀናዛ ይሰገዳል ወደ መቃብር ቦታ ይሸኛል በክብር ሙሂድ የአላህ ባሪያ አላህ ዘንድ ደረጃ ያለው አላህ ዘንድ ጀነት የተዘጋጀለት የአላህ ታዛዥ ባሪያ ያምርጥ ሰው ይሄ ሁሉ ይነሳና በክብር በሸሪዓ ተቀመጠ ነገር ሁሉ ይቀመጥለታል ቢሰደቅለትም በላለን ሶላተል ጀናዛን ሰግዳለን እናጥበዋለን ሽቶ ነፍተን በክብር ይሸኛል ይሄ ሆነ ይሄ ከሆነ በኋላ ቂሬ መስፈር በሶደቃ ስም ብር መስጠት እና መቀበልን አስመልክቶ ኢንሻአላህ እሱንም እናያለን ቂሬ መስፈር እንጨትም መጣልም ይሁን እህል መስፈርም ይሁን ብር መስጠትም ይሁን እነዚህን ነገራቶችም መቀበል كل هذا لا يجوز አይፈቀድ የለም ولا أصل له في الدين دين ملاي مسارات يلوم مه عندي هاي تكبر لمن لأنه إحراج للناس سوتش لا إديا متال انزلالهن متال نو سوتشن ما استجر سوتشن هدينا ما درجنا ونامالتن بل في ذلك اليوم تجد أناسا يقترض المال بسبب ذلك تعزيا سيجبا بر لمستات ميبدر سو تاغنيال تملكت تبدروا عطول راسه እህል የሚለውጥ ታገኛለህ እህል የሚበደር ሰው ታገኛለህ እነዚህ ሰበቦች ከመኖራቸው ጋር ዲን ውስጥ መሰረት ካለመኖሩ ጋር እነዚህ ነገራቶች አይቻሉም ቢስሚ ተዓውን ቢሆንም እንኳን ያን የሞተበትን ሰው ለመርዳት ለመደገፍ ቢሆንም እንኳን በሌላ መንኩ ከዚህ በተሻለ እንደግፈዋለን ብዙ መንገዶች አሉ ስለዚህ እነዚህ ነገራቶች አይቻሉ ይሄን ስንል ባል ይታቀባል ባል ይተነቀቃል ባል ቆፍጠን ብሎ ይሄዳል ሴት እዛ ትንዘላዘላለች ብር ወጥፋ ሚያት የለም ሰጣ ትመጣለች አለይሰ ከዳሊክ እንደዛ አይደለም ሴት ቆፍጠን ትላለች ሴት ጠንከር ብላ ትሄዳለች ባል ወጥፍ ያረጋል ይሄ ማለት የለበትም አንተየ ኢተቂላ حيث ما كنت የትምብቶን አላህን ፍራን ያሉት ነብዩ አለይሂ ሰላቱ ወሰለም ብቻ እንዲህ አንተ ለዘመሪ ወጥፎ መምጣት ላይ ያጁስ አይፈቀድ እኛ ይሄንን ዲን ስለሆነ እንጂ መመካከር ያዝነው ማዕቀብ አይደለም ለመኗኗር ለመቀባበር ብለን አይደለም ይሄን የምናደርገው ዲን ነው አላህ ጋርም ያጣላሃል እኛም ጋር ያጣላል ለምን አላህ ጋር የሚያጣላ ነገር አማንያኖች ዘንድ የሚያጣላል ስለዚህ ሴቶች በጥንቃቄ ታዚያ መሄድ ይቻላል ታዚያ መሄድ አይከለከልም እሱን ቀጣይ እናያለን ነገር ግን ብር መስጠት እህል መስፈር እንጨት መጣል የለም እንደ ሸሪዓችን ይሄ ነው ያለው ነገር እንጂማ ብጡልልኝ ደስ ይለኝ ነበር ጠልተነው አይደለም መረዲያቱን ጠልተነው አይደለም ኑሮን ሀብታሞች ለን እንኳን አይደለም ግን እንደ ሸሪዓ ስለሌለ ብቻ ነው ወከذلك አንዱ ሰበብ ምንድነው ብትሉኝ አሁን እነዚህ ነገሮች ማድረግ ከሚያመጣው ጉዳት ውስጥ ኢልዛሙ الناس كانه دي ሰዎችን በቃ እንደማስገደድ ቁጥር ልክ እንደ እዲያ አንተ ዘንድ 200 ይሰጣል ጊዜው ሲጨምር 400 500 ይቀበላል እንደዚህ ነው እዲያ ምናልባት አንተ የሞተብህ አንድ ሰው ነው ወይ አንድ ወንድም አለህ እናት አባት ላይ ኖር ይችላል ወይ አንድ እህት አለህ ሞቱ አንድ ሰው አጣህ ሰው ሁላ 100 ይሰጣል የሱ እስታአያት ቅማቱ ባለቀ ቁጥር ትከፍል ትኖራለህ ኢልዛሙ الناس كانه دي እዲያ ወለድ በለው አራጣ በለው ስለዚህ ክልክል ነው ሌላው አንዱ ጉዳት ወይተፋخሩ فيه الناس ሰዎች ይፎካከራሉ በተለይ የሚስት ቤተሰብ ተሞተማ 1000 ነው የምሰጠው 2000 ነው የምሰጠው ምናልባት ያንተ የሚስትህ እህቶች ሌላ ባል ይኖራቸዋል እንዲያንተ አቅም የሌላቸው እንዲያንተ ያልፈረጠሙ አንተ 1000 ትሰጣለህ እሱ 100 ሰጥቶ ጦርነት እየከፈትክ ነው በስተጀርባ አይደለም አንተ ትመሰገናለህ ያንተ የሚስትህ እህት ሌላው ምስኪን ባል መከራውን ያያል ፍዳውን ያያል ከነዚህ ብዙ ሰበቦች አሉት አማ ለልሃያሉ ጌታችን ምን ይላል ወማ جعل عليكم في الدين من حرج الله በእናንተ ላይ ዲን ውስጥ ግዳጅን አልጣለባችሁ ስቃይን አልጣለባችሁ ፍዳችሁን እንድታዩ ገባ ዲን ገር ነው ዲን ምቹ ነው ዲን ባቅናችን ልክ የሚያዝ وكذلك ለልሃያሉ ጌታ لا يكلف الله نفسا الا وسعها እንኳን አይደል ዋጅብ ባልሆነ
እንኳን አይደል ቢድዓ በሆነ ነገር ሐታ ዋጅብና ሱና ቢሆን እንኳን በአቅም ልክ ነው የሚሰራ ያ አብደላህ በአቅማችን ልክ ስለዚህ እነዚህ ነገራቶች የተከለከሉ ናቸው ሌላ ተንቢሁ ሙሂማ አሳሳቢ አንድ ማንቂያ ልንገራችሁ ይሄን ስንል ታዲያ በምን መልኩ እንርዳው እህል መስፈር ቀረ ብር መስጠት ቀረ እንጨት መጣል ቀረ በምን መልኩ እንርዳው اذا كان محتاج አስፈላጊ አቅም የሌለው ሊሆን ይችላል وكذلك እንግዶችን መሸኛም ይሁን ጊዜም ላይ ኖረው ይችላል ታዚያ ላይ ነው ያለው ሞት ላይ ነው ያለው ይሄን ሰው ምንድነው የምናደርገው እንግዶችን መሸኛ ወጭ ማድረግ እንችላለን ጀማዓ የሆነ ሰው አገጫጭተን ራሳችን ሳይመዘገብ እዲያው ሳያቀው ማን ስንት ቻለኝ መገንኔ ብሎ ሳይጨነቅ እንደው ሌላውን ተውትና ልጅ ሲወለድ ሴቶች የሚያዩትን መከራ ታውቃላችሁ ምናልባት አንድ ልጅ ወልዶ 10-20 ማቀፊያ ይመጣለታል 10-20 ያቺ አንድ ማቀፊያ ያመጣይ ሴት 2-3-4 ልጅ በወለደ ቁጥር አንድ ማቀፊያ ሲያስተነትን ምታደር እህት ልትኖር ይችላል ሚሳል ነው ይሄ ጨካኞችን ነው አይደለም ስስቶችን ነው ይያልኩ አይደለም ብዙ ችግሮች አሉ ይሄን መረዳት መቻል አለብን ማወቅ መቻል አለብን ስለዚህ አንድ ሰው ቤተሰብ ሞቶበት እንግዲህ የሚያስተናግድበት አቅም የለው እርዳታ ይፈልጋል ማገዝ ይፈልጋል ሸሪዓም ላይ የተቀመጠው ዑለማዎች የሚያስቀምጡት በምን መልኩ ነው እንግዲያው እሱ መሸኘት የለበትም ነው ፈህምቱ አቅም እንኳን ቢኖረው እንግዶች ካሉበት የሚሸኘው ጎረቤት ጓደኛ ነው የሚሸኘው ሁለት 3 ሆነህ ወይ ብቻህን ከቻል 25 ኪሎ ዱቄት ግዛና ሾለክ አድርገህ ጀማዓው ራሱ አዘጋጅቶ ምን ብሎ እንግዶቹን መሸኘት እንግዶቹን በዚህ ልክ ይሸኛል በዚህ ልክ ይደገፋል ጥሬውንም ብር መስጠት ይችላል እንተናላለሁ ካል በጥሬው ደጎም አርገው እንጂ መዝገብ ተቀምጦ ብር ስብሰባ ምን ነው ሙተህ ብር በሰበሰብኩብህ የሚል ትውልድ እንዲያናመጥ እንደዛ እንዳይሆን ስለዚህ በዚህ መልኩ እንረዳዳለን ይሄ ነው ታዚያ ሲገባበት አንድ ወንድም ወይም አንዲት እህት ምን ከሆኑ የተውሂድ ሰዎች ከሆኑ በሽርክያት ያልተጨማለቁ ሰዎች ከሆኑ በዚህ መልኩ ዋጋ እንከፍላለን ሐታ በሽርክ እንኳን ያልተጨማለቁም ቢሆኑ ደግሞ እንግዶቻቸውን እንሸኛለን እኛ ከእንግዶቻቸው ጋር ምን የለንም ምንም አይነት ግጭት የለም ሌላ ቦታስ እህል ጭኖ መሄድ እሱንም ነጥብ የምናየው ይሆናል ማለት ነው حول ሰደቃን አስመልክቶ በተወሰነ መልኩ አገራችን የሚፈጠሩ ሙኻለፋዎች አሉ ለምሳሌ ብንወስድ حول الصدقه تخصيص الصدقه بعد الموت بايام معينه በተገደቡ ቀናቶች ወራቶች አመታቶች ውስጥ ሰደቃ ማውጣት አገራችን ላይ ምን ይታወቃል 7 አለ ከዛስ ወር አለ 4 ወር አለ አመት አለ ላዚም ግዴታ አብዛኛው ሰው በአመት ስንት ጊዜ ይሰድቃል ማለት ነው 4 ጊዜ ይሰድቃል ይሄም ክልክል ሰደቃ ዒባዳ ነው ያዙልኝ ነብዩ አለይሂ ሰላቱ ወሰለም እንደነ ያሉ ሶሉ ከማ ረአይቱሙኒ እኔ ስሰግድ እንዳያችሁ ታደርጋችሁ ስገዱ وكذلك ደግሞ مناسك الحج የሐጅ ስነ ስርዓት አሰራርን እኔ ስሰራው እንዳያችሁ ፈጽሟል ሰደቃ እኮ ቀዳሚዎች አሉ ምርቶች ይሄው ሰደቃ ሲሰጡ የነበሩ ሰዎች አንድ ጊዜ ይባላል አንድ ጊዜ በየበሩ መሳኪኖች ድሃዎች ምስኪኖች በራቸው ላይ ዱቄት ያገኛሉ ዱቄት በኬሻ ተደርጎ ዱቄት ጧት ሲከፍቱት በሩን ያገኛሉ ዱቄት ይሄ ሰው ቢጠና ስለላ ቢደረግ ማን እንደው መታወቅ አልቻለም ኢላ የውመ ወፋት ሲሞት ነው የታወቀው ሲሞት ቀረ ሰደቃው እሱ ነው ማለት ነው አየህ ይሄው እንደዚህ ነው ሰደቃ ለመስጂድ ምንጣፍ ገዛ ግዢ እህቴ ሆይ ጉራ ነው የሚሆነው ሌላው ተፋኹር ነው የሚሆነው ፈትፈቶ ማብላት የሚያመጣው ብዙ ባላ አለበት ብዙ ችግር ያመጣብሃል መዋጋት የማትችለው ተው ነው የምትለው ሰደቃ ይሰበሰቡብሃል ፋቲሃ ላለህ ይላል ጦርነት ትከፍታለህ ግርግር ይከፈታል ሞኝ ሰው ይጠራብሃል አስቸጋሪ ይሄ ሁላ እንዳይሆን የሰደቃ በሮች ብዙ ናቸው በጣም የተሻሉ የሆኑት ማለት ነው ስለዚህ 7 አመታት ወር ምናምን 4 ወር የሚባል ነገር የለም እሺ ሌላ በላ ምን መጣብን መሰላችሁ ደግሞ ከ7 ቀደም ወይ ከ7 ጨምር አድርጎ ማድረግ ወይ ከወሯ ቀደም የተወሰነ ቀን ወይ ከወሯ ጨምር አድርጎ
ይሄን ሚሳሉን ልንገራችሁ በሚገባችሁ ከለዚነ بدلوا الأغاني بالأناشيد المسمى الإسلامي عندهم مرت مثال تا سبعة سيدرس كريم بلغ ويتوسن قفا درجه ما درج لك موسيقى بمن اندلوطو توبتن بلو بنشيدا اندلوطو سوت لا فرق بينهما انا بنته لمن مسلاችሁ እኛ እኮ ሰባትን ወርን አራት ወርን አመታትን እየተቃረን ያለነው ለምን ነው ቢባል لانه تشريع الجاهليه የመሐይማኖች ምንድነውና ያመጡት ነው እኮና ነው በመጀመሪያው ቀን በዚህ ተቃራኒ ምን ሆነ እኮ እንቃወማቸው ነበር በሁለት ወር በአምስት ወር በሰባት ወር በሁለት አመትም ቢያረጉት እኮ እንቃወም እኮ ነበር ፈህምቱ ለምን لانهم اتخذوا عادات አይኑ የሚረግፍበት ጥርሱ የሚወልቅበት ምኑ የሚበሰብስበት ከፈኑ የሚነሳበት እየተባሉ ነው ይሄን ተሽሪዕ ያደረጉት አንተየ ምን አይነት መውረድ ምን አይነት መቀለል ወይስ ምን አይነት መረዳት ባንችል ነው ይሄው በአመት አራት ጊዜ ነው አልኩህ ተሰባቷ ፈጥቃልክ እሺ ወይ ጨመር አረክ ወርም ሲደርስ እንደዛው አረክ አራት ወርም ሲደርስ እንደዛው አረክ ይሄ እኮ ለዝሙት ቦታ መቀየር በለው የለውም ፈርቅ በል እንዲያውም አሸድ ነው ከኛ የወረዱ ሆኑ ኢኽዋኖች ሳይቀር በዚህ ጉዳይ ሲጨቃጨቁበት እኔ በአካል የተገኘሁበት ቦታ ነበር አይረሳኝ በል خالفوها ይሄን ሁሉ ተቃርነዋል እንዴት አርገን እናርግ እምዳርገፍ ወር ጋር አይገናኝ በቃ ሰባት ጋር አይገናኝ በአመት አራት ጊዜ ያረጉታል አንተ ለውጠው እንዲያውም በል በተቃራኒ መንገድ ሂድ በጣም ሰፊ ልዩነት እናድርግበት በዚህ መልኩ እነዚህን ሙኻለፋዎች ማስወገድ መቻል አለብን لأن التشريع حق لله ولرسوله እንዲህ አይነት ህግጋቶች ለተዓቡድ ያላህ ዘንድ ያቀርባሉ የሚባሉ ነገሮችን መደንገግ የአላህ ተባረከ ወተዓላ ምንድነው መብት ብቻ እኛ ይፈቀድልን ለላ ያሉም ጌታ ለዛ ነው አምለሁም ሹረካኡ ሸረዑ ለሁም من الدين ما لم يأذن به الله ይላል ለነሱ ከአላህ አምለሁም ለነሱ አላቸው ሹረካ ቢቴ ለአላህ ባንት አላቸው አላቸው ሸረዑ ለሁም من الدين ከዲን ጭምር አድርገው የደነገጉ ይሆኑ እንደ ዲን ድንግግ ህግ የሚያወጡ ይሆኑ ሰዎች አሏቸው አላህ ማለም يأذن به الله አላህ ያልፈቀደው ይሆን በራሳቸው መንገድ አለ ተሽሪዕ አይቻልም ይሄ ነው ያለው ነገር ማለት ነው والنبي صلى الله عليه وسلم يقول من أحدث في أمرنا هذا ما ليس منه فهو رد الزديناتنا ላይ የሌለን የሆነ ነገር ያመጣው ተግዳሮት ተመላሽ ነው አጅራ ያገኝበትም በል ወንጀለኛ ነው وكذلك من عامل عملا ليس عليه أمرنا فهو رد እስልምና ውስጥ የሆነን ስራ የሰራ አላህ ጋር ቀርብበታለሁ ብሎ ያደረገ የሆነ ሰው አሁንም ተመላሽ ነው በል እንዲያውም ይጠየቅበታል ብለዋልና ማለት ነው ይሄን ስንል ሰደቃ የለም ማለት አይደለም ሰደቃ እናደርግም ማለት አይደለም بل الصدقة عن الميت مشروع في كل وقت بلا تحديد ولا إلزام صدقة በማንኛውም ጊዜ በማን አንተ ምን አያያዘ ሰባትና ሰባት ቅርብ ጋር ወር ጋር ምን አያያዘ አራት ወር ጋር ምን አያያዘ ተዋጋ ቤተሰቦች ጋር ታገል ካልሆነ አግል አንፈተን በጣም እየተፈተንበት ነው በጣም እየተቸገርንበት ነው አቀበት ነው እየሆነብን ያለው አቀበት ስለዚህ እስልምና ውስጥ ሰደቃ የሚባለው ነገር አላህ ጋር ከሚያቀርቡን ነገራቶች ውስጥ አንዱ እሱ ሰደቃ ጀሃነምን እሳትን ያጠፋል እሳት ዋን እንደምታጠፋው ብለዋል ነብዩ አለይሂ ሰላቱ ወሰለም ተሰደቅ አውጣ ገንዘብህን ወብተጊ እንዲያውም ምንድነው አላህ ተባረከ ወተዓላ ያለ ገንዘብህን አኺራን ፈልግበት አላህ ከሰጠን በቻልነው ያክል ማለት ነው ቢላ ተህዲድን ወላ ኢልዛም ጊዜ ገደብ ሳይደረግለት ተመሳሳይ ነገር ሳይደረግለት እርስ ታርገው ቀስ ብለህ አውጣ ያ አብደላህ ይሄ ነው በቃ በዚህ መልኩ ሰባት ምናምን የሚባለው ነገር እናስወግዳለን እስኪ ይሄ ሰደቃን ስናደርግ የተወሰኑ ቀናቶች እንደዚህ እንደ ሰባት እንደምን አድርጎ በተወሰኑ ቀናቶች ማድረግን አስመልክቶ ዑለማዎችን አቅዋል العلماء ልንገራችሁ ايوت ابن باز رحمه الله እንዲህ ይላል الصدقة عن الميت مشروعات
ለሞተ ሰው ሰደቃ ማድረግ በእስልምና አለ ውድ ተግባር ነው አማ ተህዲዱል አውቃት فلا دليل عليه ጊዜ ገደብ አድርጎ 7 ወር ምን እንደሚባለው አድርጎ ማድረግ መረጃ የሌለው ነገር ጋር ለምን እንለፋለን ይኸው العلامة فوزان الشيخ الفوزان من እንዳሉ ደግሞ ልንገራችሁ تخصيص الصدقة بعد الوفاة بأيام معينة بدعة لا أصل لها አሁንም ሶደቃት ጊዜ ገደብ ተደርጎለት በተወሰኑ ወቅቶች ተደርጎ ሰዎች ላይ ኢልዛም ተደርጎ ማድረግ የሚባለው ነገር ቢድዓ ነው መሰረት የለውም ማለት ابن عثيمين እንዲህ ይላሉ ደግሞ تقييد العبادات አምልኮን ቀይደህ በዚህ ልክ መሰራት አለበት በዚህ ቀናቶች መሰራት አለባቸው ብሎ ማድረግ ቢአውቃቴን ለም ተሪድ ከሰለፎች አልመጣም ለም ተሪድ ኢላ ምን ሲቀር በሸሪዓ የተቀመጠ ሲቀር ግልጽ ነው በሸሪዓ ለምሳሌ 5 ወቅት ሶላት 5 ወቅት ተደርጎለታል ሰዓቱም ይታወቃል አይደል ሶደቃም እንደዚሁ ምን አልተደረገለትም በዚህ ጊዜ የሚባል ነገር የለም ኢላ አንድ ቦታ ላይ ሶደቃ ምን ሰዲቅባቸው ሶደቃተል ፊጥርን ይመስል ግልጽ ነው እንዲህ በተዕይን በወቅት ተገድበው የተነገሩ ካልሆነ በቀር በራስህ ጊዜ ገደብ አድርጋ በዚህ ሰዓት በዚህ ወቅት እንዲህ ሲሆን ብሎ ማድረግ የለም አልመጣም አሉ በል ሚነል ቢድዒል ኢዳፊያ ነው ወዲ ኸይር ወዲ መሰል ይው ኢዳፋ አላት አሁንም ወዲ ሆነች ኸይር አስመስለህ ለማኒዕ ብለህ የሆነ ነገር ታስጠጋዋለህ የሆነች ነገር ታስታክካል ኢዳፋ አድርገህ ጊዜ ገደብ ማድረግ የለም ጊዜ ገደብ የተደረገበት ካለ ኻሊፉሁ من تشبه بقوم فهو منهم የሚለውን ሸይኹ الاسلام ተይሚያ ምን ይላሉ መሰላችሁ من تشبه بقوم ማለት አይሁዳና ነሳራ ብቻ አይደለም ማለት ይሁን من تشبه بقوم فهو منهم አይሁዳና ነሳራዎች ጋር የሚመሳሰል የሆነ ሰው ከነሱ ነው ተብሏል አይደል ተብሏል እኮ ይሄ ማለት አሉ አይሁዳና ነሳራ ላይ ብቻ የሚቆም አይደለም በል من تشبه بالجاهليه በሃይማኖችን መመሳሰል አሸድ ይሄን ማስተካከል መቻል አለበት እና መቼ ነው መሰደቅ ያለበት ተዒን ሳታረግ በፈለከው ጊዜ ለምሳሌ የውማ ወፋቲህ የሞተበት ቀን ቢሆን በል አፍዶ በላጭ ለምን በለኝ 3 ጥቅም አለው አንደኛ እንግዲህ ያን ይሸኝልሃል ያዝልኝ ሁለተኛ ጀማዓው ይተባበረሃል ያዝልኝ ሶስተኛ ሌሎች ቢድዓዎች ኮተታኮቶች ምን አይሉ አይጨምሩብህ ዝግት ክርችት የዕለት ሁለት ጀማዓው የተወሰነ ነገር የቻለውን ነገር ያደርጋል እዲያው ቀለለህ የዕለት ሁለት ታረጋለህ ዝግት ከዛ በኋላ በፈለከው ሰዓት ማድረግ ابن عثيمين የዕለት ሁለት بعد وفاته እንደው في يوم موته في يوم دفنه لا مانع فلا بأس ነው የሚሉት ምክንያቱም እንትኖች ጋር አይገናኝብንም አዲያተል ጃሂልያም ጋር አይገናኝም ስለዚህ በዚህ መልኩ ሶደቃ ማድረግ መቻል አለብን ሌላው وجوب دفن الميت والصلاة عليه سيما عند السلفي عندي سو كسلفيዎች መካከል ሰጋጅ ወይም ከቤተሰቦቹ ሰጋጅ የተውሂድ ሰው ከሞተ መቅበር ግዴታችን ሱም ላይ መስገድ ግዴታችን በተለይ ደግሞ ቀብር ለምን በሉኝ እኛ አናሳዎች ነን በጣም ቀሊሎች ነን የሚደግፈን የለም የሚረዳን የለም ከአቅምም አንፃር ከብዛትም አንፃር መቀባበር መቻል አለብን አንዳንዲ ሰው ስንፍና ያለበት የራሱን ህይወት ብቻ የሚያሯሩጥ ሰው አንድ ሰው ጋር የሆነ ችግር ሲደርስ ወደ ስራው ወደ ምኑ የሚወተፍ ሰው አለ ለምን ምክንያቱም ሰለፊዎች እንደ ቂሬ ብር አይቀጡም አንዲ በሬህን ግራ በሬህን አይሉ ይሄን ስለማይሉ ለምን ቀብር አረፈርክ ብለው 100 200 ስለማይቀበሉ እቺን ሩክሷ ተከትሎ እቺን ክፍተት ተጠቅሞ ቦታም አይሰጥ ሰው ይኖር መሆን መቻል የለም ግዴታ ነው መቅበር መቻል አለበት መቆፈር መገኘት መቻል አለበት ያቅሙን አስተዋጽኦ ማድረግ አለበት አንድ ሰው እኮ ከሞተ ሙስሊም የሆነ ሰው ከሞተ መቀበር መቻል አለበት ግዴታ ለላህ ያሉ ጌታችንም ثم اماته فاقبره الله ባሪያውን ይገድለዋል ከዛ በኋላ እንዲቀበር ምን ያደርጋል አድርጓል እንዲቀበር አድርጓል ይሄ ثم اماته فاقبره የሚለው ለምን መረጃ ወጅሁ الدلاله
وجه الدلالة امتن الله على الإنسان بأن جعله يدفن في المقبرة. تواتوا كتبالو እና ያዙልኝ አንድ ሰው ከሞተ ሐሳባችሁን ወደዚህ አንድ ሰው ከሞተ መቅበር ግድ ነው። አላሁ ተባረከ ወተዓላ ثم أماته فأقبر ይላል። የሰው ልጅ ይኖራል እንዲሞት አድርጎታል። ከሞተ በኋላ ደግሞ እንዲቀበር ደንግጓል። አንድ ሰው ከሞተ ሲየማ ሙስሊም ከሆነ ሙስሊምም ባይሆን ከሃዲ ከሆነ ቀባሪ ካጣ የግድ መቅበር ግዴታ ነው። ስለሆነም ያው امتن الله على الانسان بان جعله يدفن في القبر الله ትልቅ ውለታን ውሏል። ጣሉ ሳይ ባህር ላይ ጣሉት ሳይ ለጅብ ስጡት ሳይ በሳት አቃጥሉት ሳይ ስለዚህ የሰውን ልጅ መሰተር ግዴታ መገኘት መቻል አለብን። وقال النبي صلى الله عليه وسلم نبي عليه الصلاه والسلام እንዲያ اسرعوا بالجنازه አንድ አማኝ ከሞተ በፍጥነት ቅበሩት። ለምን መልካም ነፍስ ተሆነች ወደ ኸይር ነገር ወደ ጀነት ቶሎ አስቀድሟል። መጥፎ ነፍስ ከሆነች ደግሞ ከትካሻቸው ላይ አውርዱ፣ ቶሎ ሸኙት፣ ቶሎ ተገላገሉ ተብሏል። وجه الدلاله المبادره بتجهيز الميت ودفنه وعدم تأخيره ቶሎ በስርዓት ማዘጋጀት እንዲያለብን መቅበር እንዲያለብን ዱንያ ላይ እንዳይቆይ ማድረግ እንዲያለብን ተቀምጧል። ስለዚህ ምን ማድረግ አለብን? በክብር በስርዓት ተገኝተን መቅበር ግዴታ ነው። የራሳችንን ሰው ወይም ቀባሪ ያጣን ሰው ነብዩ አለይሂ ሰላቱ ወሰላም እንዲህ አሉ፣ ከስሩ عظم الميت ككسره حيا። የሞተን ሰው አዝሙ መስበር ስትገንዝ ልታስተካክል ሊሆን ይችላል ወይ ቦታ ባለመስጠት ስታገላብጥ ስታንገላታ አንዲት ጣቱን ብትሰብር በህይወት እያለ እንደ መስበር ነው ብለዋል። አደጋ وجه الدلاله የዚህ የነብዩ አለይሂ ሰላቱ ወሰላም ንግግር ምንድነው አስተምሩ ብትለኝ فيه በስርዓት ክብር አድርገህ ተገኝተህ በአካል በዝነት ከፍነህ ሰግደህ ተሸክመህ አጅበህ መቃብር ማስገባት ለአማኝ ለአላህ ምርጥ ባሪያ ይሄንን ዋጋ መክፈል ግዴታ እንዲሆን። ነገር ግን የሚሉት ነገር አለ ፉቃሃዎች ولكن اتفق الفقهاء على أن الدفن فرض الكفاية إذا قام به البعض وإلا فرض عين። ፉቃሃዎች የሚሉት ነገር አንድ ሰው ከሞተ እሱን ለመሸኘት ነው ለመቅበርም ይሁን የሞት ስነ ስርዓቱን ለመሳተፍ ከፊል ሰው ከቆመበት በሌላው ላይ አይወጅብም ተብሏል። ምን ከሆነ በቂ ሰው ካለ እኛው በቂ ካለ ምን ችግር አለ ብታርፉ፣ ምን ችግር አለ ስራህ ብትሄድ ሂዱ፣ ችግር የለም ምንልበት እኮ አጋጣሚ ይኖራል። ወንድሞች ከርቀት የሚመጡ ከሆነ ተውት አብሽሩ፣ እንዳትወዛወዙ እንዳትቸገሩ ምንልበት አጋጣሚ ይኖራል አይደል እንዴ? ነገር ግን አናሳ ከሆነ ፈርድ አይን ግዴታ ማን ሊቀብርልህ ማን ሊሸኝልህ? ስለዚህ አንድ ሰው እዩት ስሙኝ ወንድሞች፣ ከኛ ጀማዓ ወገናችን ሙቶ ቤተሰባችን ሙቶ ወንድማችን ሙቶ ቀብር ያልተገኘ ሰው እኛም አንገኝ። ይሄ ነው ቅጣት፣ አንገኝ። ሁሉም ሰው እንኳን ባይሆን ዋና ሰዎች ሶላተል ጀናዛ ላይ ተስፋ የሚደረጉ ሰዎች አይገኙ። ይሄ ነው ቅጣት። ፈዕተዱ ቢሚስሊ ማዕተዳ አለይኩም። እንደሰራው እኛም እንቀራለን፣ አንሳተፍም፣ አስተዋጽኦ አናደርግም። ስለዚህ ትኩረት ተሰጥቶ በቃ የራስህን ሐጃህን ትተህ ሐጃህን በቃ ይቅር፣ የዛሬው ጥቅም የዛሬው የምታገኘው ነገር ይቅርብ። በዚህ መልኩ መሳተፍ መቻል አለብን። ሌላው ሐውለ ተዕሲያን፣ ሰዎች በርቀት ሊሞቱ ይችላሉ፣ እዙ ሊሞቱ ይችላሉ። ሙሽሪክ ሰው በተለይ ከሞተበት እንዴት ነው ተዓዚያውን የምንደርሰው? ለብ በሉ እዚህ ጋር አንድ ሰው ሙሽሪክ የሆነ ሰው አንሰግድበትም ተከተለን ጀናዛውን አናከብርም ነው እንጂ ቤተሰቡን ሄደህ ተዓዚያ ማድረግ እንችላለን። አልহামዱሊላህ እኛ ካሁን በፊት አስበነው አናቅም ነበር፣ ሙሉ በሙሉ ነበር የዘጋነው ነበር። ነገር ግን ተበየነ ለና
መረጃ ያያየን ነው ያነበብን ነው ታዚያ ካፊርንም ቤተሰብ ካፊር አስል ይያል አይደል መስቀል ያንጠለጠለ ሰው ወገን ኑሮት አጋጣሚ ሙስሊም ወንድምህ ጀማዓ ታዚያ ማለት ትችላለህ ሂደህ ስቢር ሰዋዊነት የዘር ወንድምነት ይሰማዋል አይደል ቅስሙ ሊሰበር ይችላል ከፍሮ ሞተብል ሊሆን ይችላል ውለታም ሊኖርበት ይችላል ካፊር ከመሆኑ ጋር ያንን ሰው ሶብር ታገስ የተሻለ ሰው አላህ ይተካህ ማለት ትችላለህ የት እሞቱ ቤት ብቻ ነው የምትደርሰው ያንንም ከጥንቃቄ ጋር እክትላጥ ምን ያለበት የሚያስጠላ በጣም ቦታ ከሆነ ሌላ ጊዜ ይሻላል ገብታችኋል ሌላ ጊዜ የተለያዩ መኻለፋዎች ታሉበት የተሳተፍክ እንዳይመስለው ሰው ረን ነገለስ እየተገኙማ እንዳይባልብህ በሌላ ጊዜ ተዕዚያ ማለት ነው ግልጽ ነው ሌላው ተዕዚያ ሰውን ማስከተልን በተመለከተ ሰውን አስከትሎ መሄድ የሩቅ ዘመድ ሞተብህ አስከትሎ መሄድ ከልካየለ ምን እስከሌለ ድረስ አስገዳጅ ነገር አንተ ስራ ያለህ እንዲያትል ቅር አትይ ለምን ከለ ያልተከተለኝም እንዲያትል የሞተብህ የሆነ ሰው ለምን እግረኛ እንደሆነ ወህሻ እንዳይሰማ ብቸኛ እንዳይሰማ ተከትለው ብትሄድ ምንም ችግር የለው በተለይ ይላሉ ሌላ ታዚያ ለማለት አማራጭ ከሌለህ በተለይ ነገር ግን በአሁን ዘመን የሚሉት ነገር አለ ፈውዛን አልፈውዛ በስልክ መደወል ተቻልክ አንተ ራሱ አትሄድ ነው የሚሉት ኢላ አየኩነ ሚን አቅረቢ الناس ቅርብ ሰው የሆነ እንደው ሲቀር ወንድም ከሆነ የግድ ብትሄደው ጥሩ ምን እንዳይፈጠር ዘምዴና እንዳይቆረጥ ጥላቻ እንዳይፈጠር መራራቅ እንዳይፈጠር ቅርብ ቤተሰብ ከሆነ ሂድ ወንድሞችም ይከተሉ ምንም ችግር የለው ግን እንዴት አልተከተሉኝ ለገሌ 3 ሰው ተከተለው ለኔ አንድ ወይም ገሌን ሁሉ ብዙ ሰው ተከተለው እኔ አልተከተሉኝም የሚባል ነገር ሞኝነት ከቻልክ ብቻ አለቲ ነገር ግን ክልክል ያልሆነ ነገር ክልክል ነው ብለን መዝጋት ስለማንችል ነው ሌላው ሽርክ ላይ የኖረ ሰው ታሞ ሲደክም ተመልሻለሁ ይላል ስሙማ ሽርክ ላይ ኑሯል አባት ሊሆን ይችላል ቤተሰብ ሊሆን ይችላል ሽርክ ላይ ኑሮ ዋህብያ ሲል ይኖርና ደክም መድከም መጣይ መያዝ መጣይ አቅሉ ትንሽ አለች ምን ይላል ወብቻለሁ ይላል እየፈራ እየጨነቀ ታዲያ የውስጥ አዋቂ ነህ እንዴ እንዲያትሉ ለዚህም አንድ የምንፈትሽበት መንገድ ያለ ምክንያቱም ብዙ ችግር ስላለ ነው አንድ ወገን ተወብቷል እንዴው ደህና ሆኗል እኮ አባቴ ወይ ወንድሜ ይልሃል እንዲራቅበት አይፈልግም ይሄ ነገር ሊሰገዱለት ይፈልጋል ሞኝነት ከመሆኑ ጋር ነገር ግን እኛ እንቲሃናል ምን ፈትሽበት ነብዩ አለይሂ ሰላቱ ወሰለም አጎታቸው እንዲህ ያለባቸው ምክንያት ምን እንደው ታውቃላችሁ አቡ ለሃብና አቡ ጀህል ማናሉ አቡ ለሃብና አቡ ጀህል ማለት የሙናፊቃኖች የካፊሮች ሩአሳ ናቸው መሪዎች እነሱ ቁጭ ስላሉበት እኮ ነው አቡ ጀህልን ተጽዕኖ ያደረገበት ማን ነው አቡ ጣሊብ አያችሁ ሞኝ ሰው አብሮ የነበረ ሞኝ ሰው ጎንህ ካለ ለመመለስ ትፈራለህ ኢኽላስህን ትፈታተነዋለህ ስለዚህ ቅርብ ጓደኞች አሏቸው እነዚህ ሰዎች ቤተሰቦቻቸው ሙሽሪክ ጠማማ በህይወት ያሉ ጓደኞች አሏቸው አይደል እነሱን እንዲቀርቡ ታስደርጋለህ ማሻአላህ አጋጣታ ስነቃ ይቀርባሉ ከዛ በኋላ ጠይቀው ይሳሉሁ እንደው ተመለስክ እንዲያባቴ ቆቲ ሽርክ መሆኑን ተመለስ ትቶብታለህ ወይ ትለዋለህ ኢን ካነ ማአሁ ኢኽላስ ታለው ኦዋን ነው የሚለው እንደጋሻ ቅሪያት ተስፈሩብኛ አይደል እንዴ ያለው እኛ አሁን ስለ ቅሬን ያሁን አልተናገርኩም እሱ እንደ አርጋ ታርክ ቅሬት ዝም አላለ ግን ሊጠይቁት ከመጡ ሰዎች መካከል ቅሬ እንዲያሰፍሩብኝ ብሏል የሚል ሰብቻለሁ እነሱ ፊት የሚወዳቸው ሰዎች መካከል ሰውየው ተብቻለሁ ካለ نحن لا نفتش ولا نعلم السرائر የውስጥ አንፈትሽም አናቅም ግልጽ ነው ይሄን ያደረግን ታሞ ከተወበተ እኛም ይሄን ነው የምንፈልገው ዱዓ ያደረግን በዚህ መልኩ ያረጋግጥን እንሄዳለን ማለት ነው ተዕዚያን በተመለከተ ይሄ ነው ሁክሙ የጠናችሁ ነገር ካለ ያዙት እንዳረሱ መጨረሻ ላይ እንተቋቋማለን ማለት ነው ቀጣይ ሐውለል ወሊማ የሰርግ ድግስን በተመለከተ ይሄን እናያለን ድግስ የሚባለው ነገር
ነብዩ አለይሂ ሰላቱ ወሰላም ያዘዙት አውልም ወለው ቢሻቲን አንድ ፍየልም ቢሆን አረድ አድርገህ ደግስና ሚስትህን አብላ ሙሽራይቱን በሽሮ እንዲያታደርቃት በሽሮ እንዲያትመልጣት አዲስ ሙሽሮች ናችሁ ሸህረ ለዓሰል ነው የማር ወር ነው ደስ የሚል ጊዜ ነው ያላየውን ያላየችውን የምታገኙበት ጊዜ ነውና አውልም ወለው ቢሻት አሳርፋት ትንሽ ተብሏል ግልጽ ነው ዒባዳ ይሄን አድርግ ወሊማው ለማን ነው ብትል በዋነኝነት ቁጥር 1 ላንተና ላገባሃት ልጅ ነው ቀረብ ያሉ ሰዎችን እጠራለሁ ካልክ እሰይ ሩቅ ዘመድም ሰበስባለሁ ካልክ እሰይ ጥሩ ነው ግን የንግድ ስራ ተደጓል ተያዝም ሀገራችን ላይ ባህላዊ ሆቴል ድሮ በልተህ ሲወጣ ነበር መስገብ አሁን ስገባ ሆኗል ለምን አንድ ጠበቅ የሚሉ ሰዎች በልተው ሾለክ የሚሉ ነበሩ ገብታችኋል በልተው ስለሚሾልኩባቸው አሁን ስገባ በር ላይ ይቀመጥብሃል መስገብ ይዞ ሰሃን የሚሰጠው እዚሁ ነው ትከፍላለህ ሰሃን ይዘህ ትገባለህ ባህላዊ ሆቴል እንዲያውም በረሃ ላይ ይሄን ያደርጋሉ ይባላል ሰውየው ገንዘብ አልተጠራቀምታለ ወይ ስራ አጥቶ ተቸገረ ምን ያደርጋሉ ተጋቡ ይባላል ጅቡቲ ላይ ይሄ ሲወራ እንሰማለን ያጋባቸዋል የኛን ሀገሮች ሰዎች እዛ ያም ይሄን ብር ይከፍላል ሰበስባሉ ማለት ነው ስለዚህ መቀበልም አይቻልም መስጠትም አይቻልም ደሞ እኮ ምን ነው በከፈልከው ልክ በበላ ምግብ ቤት እኮ ሆዲህን ጥቅ አርገህ ጥርስቅ አርገህ ትወጣለህ እኮ እዚህ ከፍለህ 2 ፍሬ ነው የሚጣልልህ ስንት ሰው አለ ፍትህ የለው ዘመድ ሆነ ላለው በርከት እንዲህ ራቅ ላለው አነስ ከየትም ይመጣ ስለዚህ ሰርግ ላይ ብር መሰብሰብ አይቻልም አባቶች እምቢ አሉኝ አንመጣለህም አያ አባቶች ታባቶቻቸው ይሰብስቡ ለምን ነብዩ አለይሂ ሰላቱ ወሰለም ሸሩል ወሊማ መጥፎ ድግስ ብሎ ማለት ገንዘብ ያላቸው ሰዎች የሚጠሩበት ገንዘብ ያላቸው ሰዎች ሳይፈሩ በዲፍረት የሚሄዱበት ገንዘብ የሌላቸው የማይጠሩበት እንሳቀቁበት ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ያለውማ ገፍተር አድርጎ በላም እንዲያውም አንዳንዱ ሰውማ ይከፍልህና አይበላልህም ቤቱ ነው ተመልሶ የሚበላ አንተ ነው በተብጣቢ ማን ይበላልሃል ብሎ ማለት እንዲህ አለ ወሊማ አንሄድ መደገፍ ካለብን ዳሩኝ ይበላ አንድ ወጣት ማግባት ከፈለገ አረ እንዲያው የፈተና ላይ ለወድቅ ነው ካለ ዳሩኝ ፈልጉልኝ ይበል ደግፉኝ ይበል ደግፈን እንድራለን ባቅማችን ልክ በዚህ መልኩ ምን እናደርጋለን እንድራለን ማለት ነው ይሄ ነው ሌላው ኒካህ ለማድረግ የሚጠሩ ወንድሞች ይሄ መስተካከል ያለበት ትልቁ ነጥብ እዛ አሰስ ገሰስ ጋር አቀላቅለህ በየሄድንበት ጦርነት በየሄድንበት ንትርክ በየሄድንበት እነሱን መተብተብ ካሁን በኋላ ደክሞ ነው በቃ አንተ ሚስት ልጅቱ ቤተሰብ ለኒካህ ስትወስድ ወንድሞችን ስትጋብዝ ላይ እኛ ቤተሰብ አባት እናት አትጠራ አይደለም ሐላፊነት ሙሉ በሙሉ መብት ይሰጥ መቼ መውጣት አለባቸው ከቤት መቼ መሄድ ያለብን መቼ መመለስ አለብን ኒካህ በምን መልኩ ነው መደረግ ያለበት ጦርነትኛ ሁሉ ጊዜ ያኛው ጋር እንሄዳለን አረ ይልሃል አንዳንዱማ አይ ቀቢልቱ ይቀድማል እንትን ይቀድማል ይሄ እንዲያው ቢዘረዝሩት ለሁለት የማይከፈለው ዕውቀት ይዘው ማለት ነው ምንጩ መስደሩ መሳዲሩ ከየት እንዲያመጡት የማያውቁት አንድ ጊዜ ተከሰተው ልንገራችሁ አንድ ወንድማችን ጊዜ እህትህን ለወንድምህ በዚህ መህር አጋብቻለሁ በላል ነው ማጋባትህን በዚህ መህር ማጋባትህን ተቀብያለሁ አለ ልጁ ሲቀበል ቀቢልቱ ይቀድማል አላንዱ የዋ እሱ እኮ እንዴት ተረዳው ከሆነኛ ትክክል ነው ያዙ እኛ እንዲያልነው ከሆነ ትክክል ነን እኮ በሱ አልገባውም እንጂ እሱ ማለት የፈለገው ተቀብያለሁ ማለት ይቀድማል ተቀብያለሁ ማጋባትህን በዚህ መህር በል ነው ለምን ማጋባትህን ተቀብያለሁ ትላለህ ነው ነገሩ እሱ መሐመድ ወዲያለሁ መሐመድ ያው ሁለቱም ወዲያለሁ ከመሆኑ ጋር ግን አረበኛው ምንድነው ቀቢልቱ ተዝዊጃሃ ነው አይደል ስትተረጎም በአረበኛ እንዴት ነው ከኋላ ወዲህ እኮ ነው አይደል የሚተረጎመው ቀቢልቱ ተዝዊጃሃ ስትል ማጋባቷን ተቀብያለሁ ነው አረበኛ ሲተረጎም እንዴ ነው ግን ስላልገባቸው ሱፋሃ ሞኞች ያወቁ መስሏቸው ደንቆሮ ስለሆኑ እንዲህ አይነት ሰው ታገኛለህ ስለዚህ አትፈትኑን ወንድሞች
እኛ ማንም ጋር መጨቃጨቅ አንፈልግም ለይ በቃ ኃላፊነት ለማንም አትስጥ በዚህ መልኩ ሰርጋችን ላይ መሳተፍ ሌላው ጥሎሽን በተመለከተ እዛ ተሄዶ እንጀራ ጋር የሚወተፍ ምን አለ ወትፍ ለምን ብትሉኝ አውሊ ሞለው ቢሻት አምሮን ለዘውጅ ወንድ ልጅ ነው አግቢ ነው በምንም ቢሆን ደግስ የተባለው አንዲትም ፍየል ቢሆን ደግስ የተባለው ወንዱ ነው እንጂ ሴት አይደለችም ማለት የሴት ቤት አይደለም ማለት ነው አይደል አወጡ ወጭ ልደግፍ ቃል ግደግፍ ገብታችኋል ይያልኩ ያለው ድግስ መደገስ ያለበት ወንድ ነው እንጂ የሴት ቤተሰብ አይደለም ስለዚህ አውጥተዋል ብር ብሰጣቸው ሙኻለፋ አይባል አቅም ካለ የቻልከውን የሰጠኸውን ስጥ ነው ይሄ ነው ሌላው ብር መስጠት መቀበልን አሁንም ሰርግ ላይ ይሄም የተከለከለ ነው ብለናል ሌላው ምላሽ መሄድ ወይም ምላሽ መጥራት ስንድር ሰዎች ይሄም ላማንያ ከልካይ የለውም ባይሆን የተገደበች ጊዜ እንዳይሆን ይራራቅ እነዚህኞችን ምን እንዲሆንልን ሙኻለፋ ይሄ ምላሽ ተባለ እንጂ ሁኔታው ምንድነው ሁኔታው እኮ የደስደስ ግብዣ ማለት ነው ወንድምህ ሲያገባ እኮ የተወሰነ ቀን ቆይተህ ከነሚስቱ ትጠራዋለህ ስለዚህ ቤተሰብ ጓደኛ ከጠራ ቤተሰብ እንዲያውም አህራ ናቸው እነሱ ሊጠሩ ተገቢ ነው በላጭ ነው ማለት ነው ስለዚህ አንድ ሰው ምላሽ ቢጠራ ቢሄድ አሁንም ችግር አይኖርም ግን አሁንም ምን ባለ መልኩ ይሁን የእህኛው ምላሽ የሚባለው ልክ ምላሽ እኮ ሀገራችን የምናውቀው ሙሽራ ባለቀ እንዲያውም ተናቦ ነው አይደል እንደዛ መሆን መቻል የለበትም ማለት ነው ሌላው ሙሽራን በተመለከተ መሞሸር ይሄ ለአስለ ለሁ ነው ይያሉ ያሉት ዑለማ መሰረት የለው በል እንዲያውም መፋሲድ ያለው ብዙ ጉዳቶች አሉ አንደኛ ስንት ሰው ተገዶ ነው ተበድሮ ተበዳድሮ ማአት ብር ነው በተለይማ ሲየማ في هذا الزمن አሁን ዘመንማ ከባድ ነው ከ20 ሺህ በታች ከ15 ሺህ በታች አይሞሽርም ምን ከመሆኑ ጋር አስል ካለመኖሩ ጋር መሰረት ካለመኖሩ ጋር የሚያመጣው መፋሲድ ምንድነው ብትሉኝ አንደኛ ገንዘብ ማባከን ነው ሚስትህ ጋር 2 ወር የሚያበላህን 15 ቀን ነው የምበላበት እዚህ 15 ቀን ሁለተኛ ጉዳት ሚስትህ እዛ በሽሮ መከራዋን ታያለች አንተ ወዛ አቀለጭልጮ ስጋን ትልጣለህ አይጣፍጥህም ይቤት ባይሆን ጥሩ ገንዘብ ማባከን ተጠቀምበት እኛ ሰለፊዮች ምንም የለን ዝግባ የሚባል ነገር የለን ስለዚህ ምላሽ የሚባለው ነገር እኛ እንደ ሰለፊዮች እንዲያው ሙዚቃ ሳይኖር ቂምሃ ሳይኖር ጫጫታ ዛዛታ ሆካታ የሴት ቅልቅል ሳይኖር ብለን አስበነው ነው ያው ምን ከኖረውማ አስቸጋሪ ገብታችኋል አይደል ለዓምዮቹ ለተራው ማህበረሰብማ ጭራሽ محرم ክልክል فيه اختلاط አለበት ሴት ወንድ ሴት እንዲያውም እስኪመጣ ነው ሚዜው ሁላ ይበላል ስጋ ነው የሚበላው ማን መጣች ዛሬ ነገ ማን ተመጣ ይሆን ሐሳብ ላይ ነው የተሞሸረው ሁላ ወጣት ማለት ስለዚህ አንድ እሱ ጫት መቃም አለበት ክልክል ነው ብዙ ችግሮችን ያመጣልና ሙሽራ የሚባለው ነገር አስል የለው በል የኩኑ ቢድዓ ይሆናል ለምን ዒባዳ ነውና ለምን የሰርግ ቅርንጫፍ ነውና ለምን ሰርግ ደግሞ ምን ተብሏል አውሊም ወለው ቢሻት ዒባዳ እኮ ነው አንድ ፍየል እንኳን ደግሰህ አብላት ሚስትህን ስለተባለ የሱ ቅርንጫፍ ነው ምኑ ይሄው ሙሽራው ማለት ስለዚህ ሙሽራ የሚባለው ነገር ቢድዓ ነው መቅረት መቻል አለበት ታዲያ እንዴት እናስደስታቸው ወንድም ሲያገባ እህት ስታገባ በምን እንጎበኛቸው እንደው ተሰባስበንስ እንዴት እንደሰት ከተባለ ለምሳሌ የሆነ ቀን በማግስቱ ሊሆን ይችላል በሁለት ቀኑ በሶስት ቀኑ ብቻ ከቤት በማይወጡበት ሰዓት የሙሽራ ተሞሻሽረው ቁጭ የሚሉበት በፍቅር የሚያሳልፉበት ጊዜ ሳያልቅ በፊት ሚስትህ ሳትነጠል ሚስቶቻችን ሳይነጠሉ ልጆቻችን ሳይነጠሉ የሆነ ነገር ገጨት አድርገን ምን ማድረግ እንችላለን ደገስ አድርገን መዘየር እንችላለን ወይም በቤተ መጥራት ይችላል ዛሬ እኔ እጠራቸዋለሁ ነገ ያ ይጠራቸዋል ኢልዛም አይደለም ይሄ ሰዎች ላይ እንደ ዋና ነገር አድርጎ መያዝ አይደለም በዚህ መልኩ ሰዎችን እንትን ማለት እንችላለን ማለት ነው ሌላው حول اسباب تفريق الجماعه ጀማዓችንን የሚበትኑ ጀማዓችንን የሚሰነጣጥቁ ጀማዓችንን እየፈረካከሱ ያሉ ነጥቦችን ማጽዳት ከውስጥ ጀማዓችንን የሚሰነጣጥቁ ብዙ ነገሮች አሉ ከወንድም ከሴትም
እነዚህ ነገሮች በደንብ መጽዳት አለባቸው። በደንብ መጥራት መቻል አለባቸው። ከውስጣችን ማውጣት መቻል አለብን። ከነዚህ ነገራቶች መካከል ነገር ማዋሰድ التي تمشي بالنميمة ነገር ይዞ የሚሮጥ ሞሳድ ብሏቸዋል አቡኒ ብራስ። ሞሳድ የስለላ ድርጅት ነገር ማሯሯጥ፣ ማዋሰድ፣ ማነካካት፣ ማጋነን እንዴው ሳይፈልጉ ነገሩን ሳትፈልገው የሚያመጣልሃል፣ ሳትፈልገው ነገር የምትወስድ ያለ ይሄ ያለያየናል። እኛ ቀልባችን ضعيف ነው፣ ደካማዎች ነን። ምን የመሰለ ጠንካራው ወንድምህን ምን የመሰለ ጠንካራዋን እህትህን በሆነች ነገር ትጠላታለህ። والله እኛ ከአክብሮታችን ይልቅ ንቄታችን ይበዛል፣ ሽንቁር ማያታችን ይበዛል። ከወለታ ይልቅ የሆነችን ስተት ነው ምን ለቅም ነገር ማዋሰድ፣ የማይመለከተንን ነገር ውስጥ መግባት፣ የማይመለከተ በተለይ ትዳር ጋር አስመልክቶ ሁለተኛ ሚስት ጋር አስመልክቶ የሚወራ ወሬ ያንተ ሚስት የኔ ሚስት ጋር ምን ይመለከታታል? ምንም አይመለከታትም። በቃ ነብዩ አለይሂ ሰላቱ ወሰለም እኮ ያሉት ምን حسن اسلام المرء تركه ما لا يعنيه አንድ ሰው ከእስልምናው ማማር ነው። እስልምናው የሚያምር ሆኗል አሉ። ምን ማድረግ ተርኩሁ ما لا يعنيه የማይመለከተው ነገር ውስጥ አለመግባቱ፣ የማይመለከተውን ነገር መተው። ይሄ በተጨባጭ ስላለን ፈርተን አንተው ወይኔ ጋር ወይ ገለ ጋር ወይ ያ ጋር ኢላቃ ስላለው ብሎ ሰው በብዙ ነገር ይረዳል አይደለም። ተመሆኑ እንዲህ አይነት ነገር ውስጥ በተለይ እህቶች አትግቡ። በቃ አይመለከተሽም፣ አያገባሽም። ከቻልሽ ምከሪያት መክሪያት ሸርዓት ተቀበለችም ተወችውም አራገፈችውም ያዘችውም ወደደችውም ማሻአላህ አለችም በምክርሽ ምከሪያት። ወኢላ ፈስኩት ዝም በል። ጓደኛሽ ናት አይደል? የቅርብሽ ናት አይደል? ታዝኝላታለሽ አይደል? ልክ ትዳሯን ጠብቂላት፣ ትዳሯን በክብር ጠብቂላት። እህቴ ባልሽን አክብሪ። እህቴ ባል ቦታ አለው። ይው እንዲህ ከሆነ እኮ ወንድ ልጅ ደካማ ነው፣ እንዲህ ከሆነ እኮ ወንድ ልጅ ተሸናፊ ነው እያል ምከሪያት ይሻለው ይሄ እንጂ አረ እንዲህ ከሆነ አረ አሁን ሷአዘን አድርጎ የምትወስድ ይሄ ልትኖር ትችላለህ። መጥፎ ጥርጣሬ አይደለም። መጥፎ ጥርጣሬ ቢሆንም ባይሆንም በተጨባጭ በሚዲያም እየሰማ ነው የሚሰራ። አንድ ነገር ላጫውታችሁ። ምን ታረጋለህ? ሰውየው ኡስታዝ ነው፣ ሰምታችሁ ሊሆን ይችላል። እና ከተማሪዎቹ መካከል አንዲቱን ማግባት ይፈልጋል። ይቺ ማግባት የሚፈልጋት ጓደኛዋ ደግሞ እሱን ትፈልገዋለች። አጋጣሚ ሆኖ አገባት። ያችን የሚፈልጋት እህቷ ጉድ ሆነች ማለት ያቺ ጓደኛዋ አልተሳካላትም ማለት ነው። ተወደው ነበር እህቷ ጓደኛዋን አገባ። ቀናው አለች፣ በጣም ቀናው። በቃ ከነከነች። ምን ብታረግ ጥሩ ነው ወንድሞች? ምን ብታረግ ጥሩ ነው? فإنها سلفي تدعي عنها سلفي የምትል እህት ናት። ልንገራችሁ እንዴው ምን አቅበህ القبائح እንዴው ይሰቀጥራል። والله ትደውልለታለች ኡስታዟ። ምን መጀመሪያ ላይ ጓደኛዋን እዩማ እህቴ እንዴው እኮ ያገባሽው ግን ኡስታዝ ወንድማችን ገሌ እኮ አያምር መልክ የለው ምን የለው ዝግባ የሚባል ወንድ እኮ አይደለም ትላታለች። ቀስ ብላ ለስልሳ እውነትሽን ነው የማላህ ያው አላህ ውሳኔ ሆነ እንግዲህ አንዴ ሆኗል እንጂ ትክክል ነሽ እኔም ብዙ አልተዋጠኝም ትላታለች። ተመልከቱ የሚሰራን ሴት ነገር ይሄን ስትላት ሪከርድ ያደረገቻት። ከዛ ያንን ኡስታዝ ትደውልለታለች። ወንድሜ አንድ ሚስጥር አለኝ ለማንም የማታወራው በእኔና ባንተ ብቻ የሚቀር ነው ብነግርህ ደስ ይለኛል እንደው ላንተ አዝኜ ነው ትሏል። እሺ ይሄ ሪከርድ ላክ የሚስጥር ሪከርድ ምን ያለችውን እኔም እኮ እውነት አላህ ጥሎብኝ ወስኖት ነው እንጂ እኔም አልተመቸኝም ያለችው እሷ ናት። የወሰወሰቻት የገፋቻት እሷ ናት። ተመልከቱ እኔ እየፈተንኳን ነበር ግን ይኸው ስማት ብላት ልክለታል። ወዲያው ፈታት እና ይሄንን ጉዲ አሁን ጸጸተኝ እና ምን አርግ ተብሎ እንግዲህ ከጦሳ ማዶ የቀረበ ጥያቄ ነው ወንድሞች። ከዚህ በላይ ምን በላል? ስለዚህ በትዳር ማለት እኔ ልንገርሽ አየቷል ኡኽታ እምታዋሪያትን ወላ አንድ ሳይቀር ትነግረኛለች። እኔም ማወራውን ወስዶ ይነግራል ወንዱ የዋሄ አታውራ
ወስዶ ይነግርብሃል ለሚስትህ ብዙ ጀለፍ ነው የሚያወራው ለሚስት የሚወራ ማያቅ ታገኛለህ ለሚስት የሚወራውን እና ማይወራ እንዴት አናቅ የጓደኛህ ጉዳይ እኮ አይገባም ልታወራ ለሚስትህም ቢሆን የጓደኛ የእህትሽን ወሬ ለምን ለባለሽ ታደርሻል ይሄ ጀማዓን ይላል ጥላቻ ይፈጥራል መራራቅን ይፈጥራል በቃ እህቶች ሙንሲፉን እህቶች አቅጣጫ ያዝ መስመር ያዝ ወዲያ አትለምጪ ቀጥ ብለሽ መሄድ በቃ ይሄ ማለት ወንዶች ላይ ችግር የለም ማለት አይደለም ግን ወሬ ሴቶች ዘዲ ምን ይላል ይሄዳል ወንዱ ጉዳይ ይመጣል አገር ይደረሳል አገር በሴት የተነሳ ማይመጣል ስለዚህ ነገር ማዋሰድ አሚር የትሉ አሚር የለም ደውሉለት ይሄው ተጣው ተጽዕኖ ያመጣል ስለዚህ ይሄን አንዱ ነገር ማዋሰድ እናቁ ባህሪያችን የተሻለ ይሁን ሁለተኛው ግርጭርጭ ባህል አለመከባበር አመልህ የተበላሸ መሆን መጎርበጥ በትንሽ በትልቁ የተቃረነህ ላይ ጦር ማንሳት ዱላ ማንሳት መፋጠጥ እንዲህ አይነት ባህሪያውን መወገድ ያለበት እንከባበር አንተ የተዋضع وما تواضع احد الا رفعه الله يتبال እስበርሳችን እስከመሰድ ያዲ እስበርሳችን እስከመነቋቋ ወይት እስከማለት አልሰማም እስከመባባል ይሄ هذا ዲን ነው ይሄ እንደው ለአላህ ብላችሁ ያው ዲን ነው እንደው አሁን ይሄ ዲን ይባላል ካልተከባበረ ሰው አንተ እስከምትዋራ እስከምትጨርስ ወሬን ካላዳመጥኩ ጥያቄህን ካልሰማሁ ጉዳይህን ካላቀለልኩልህ ኢዕቲዛር ካላደረኩ እንዲያውም ረገብ ካላል ብትቆጣኝ እንኳን ብትጫነኝ እንኳን ብትገፈተረኝ እንኳን ለዲኑ ብዬኮ መስላሃ ይሄን ካላደረግን እንረዳዋለን ዲኑ እንደው አንድነታችን ይቀጥላል እንዋዋጣለን ካንጀት ትወደኛለህ ወንድምህ ነኝ እውነት እንደ አካል ክፍሎች አንዱ አካል ክፍል ሲታመም እንደሚሰማህ የኔ ጉዳይ ይሰማሃል የኔ ችግር ይሰማል ስለዚህ ቁጡ አለመሆን ግርጭርጭ አለመሆን ዋጣ በቃ ቁጡ ከሆንክ እዛው ቤትህ ቻል ምንም ማድረግ አንችል ቻል በቃ ሰው ጉዞ ሊሄድ የሚያስታውቀው ከሆነ ከኒና ይወጣል ዋጥ ከኒና ፈልግ እንጂ ሰውን መበተን ማራቅ ውጭ እኮ ያሉ ሰዎች ምን እንደሚሉን ታውቃላችሁ አመላቸው አይመችም ግርጭርጭ ናቸው እንዲያንመጣ የሚያደርጉን ሰዎች አሉ አምባሳደር የትሉ ስለዚህ እንዲህ አይነት ሰው ታገኛለህ እንዲህ አይነት ችግር አለ ይሄን መቀረፍ ካልቻል አሁንም ወህዳችን ይበላሻል ሌላው የዱንያን ጉዳይ ወደ ዲንና ወደ መስጂድ ማምጣት ፍየል ተራ ተጣላህ ወደ መስጂድ ማምጣት ሱቅ ተጣላህ ወደ መስጂድ ማምጣት በርሻ በዲካ ተጣላህ ወደ መስጂድ ማምጣት አያችሁ ወንድሞችህ ተጣሉ ወንድምህና አንተ ወንድም ጥግ መያዝ هذا ኢንሳፍ ነው ሰው ይጣላል ሷሃቦችም ይጣሉ ነበር በንግድ በርሻ ይጣሉ ነበር በሆነ ነገር ይጣሉ ነበር እኮ ግን ዲናቸው ላይ ይዋደዳሉ አንድ ናቸው ሰማማሉ ይመካከራሉ የዱንያችንን ጉዳይ እዛው ቤት ነው የዱንያ ጉዳያችንንም እኮ ምን ማለት አለብን ማስተካከል አለብን መቀረፍ መቻል አለብን ከመሆኑ ጋር ግን ወደ ዲን አለማምጣት ወደ መጣላት አለማምጣት ይሄንን ማስተካከል መቻል አለብን ሌላውና ትልቁ عدم الولاء والبراء بقدر المصلحة لله ስንወድ ሰዎችን ስንጠላ ሰዎችን ለአላህ ብለን በሚገባው ልክ አለማድረግ በሆነች ነገር ጠላኝ ቁርጥምጥም አድርገህ ገደድ መስጠት የሆነች ቅሬታ ተገኘብኝ እንደው አንስተህ ይሄ በሆነማ ስንቱ በተጣለ ነበር እስታሁን 3 ከው 4 ሰው ነበር የምንቀረው በእንዲህ ቢሆንም በትንሽ ነጥብ ገደል ቢሰደድ ኖሮ ይሄ ሁላ ሰው አይኖርም ነበር ስለዚህ በልክ መውደድ ደግሞ አንዲ ሰው ብዙ ጊዜ ወንዶችም ጋር ሴቶችም ጋር የሚከሰት ክስተት አለ አንዲ ሰው አደገኛ ጀማዓ የሚያስመታ ዲን የሚያስመታ ጥፋት አጠፋ ወይም ጀማዓው ረበሸ ወይም በጠበጠ ጀማዓችንን ሊበትን ተነሳብን ባህሪም ሊሆን ይችላል ሸርም ታስቦ ይሆን ይችላል ይሄን ሰው በጋራ እርምጃ መወሰድ ያለበት በጋራ
አይ እኔ ጋር ነው ወይ ጀማል ጋር ብቻ ነው ቅሬታቸው ብለህ አንተ صاحب አንጀቴ አንተ ወዳጅ አንተ አስጠጊ አንተ በውስጥ ትተዋወላለህ አንተ በውስጥ ትጻጻፋለህ ምን አይነት ወላእና በራእ ነው ይሄ ችግር ታውን በፊት ተከስቶ እህቶችም ስሙ ወንድሞችም ስሙ እዚህ መስጂድ ላይ አደገኛ ክስተት ተከስቷል በሴቶችና በወንዶች መካከል ጀማዓ እስከ መሰንጠቅ ጀማዓ እስከ መለየ ቡድን እስከ መያዝ ድረስ ሲፈጠር ወየኔና የእንትና ጉዳይ ብቻ ነው አንተ ትደዋወላለህ አንቺ صاحب አድርገሽ ትይዣለሽ አንቺ ሚስጥር ታካፍያለሽ አንተ ትቀራረባለህ ይሄ ዲን አይደለም ነው የዱንያ ጉዳይ ከሆነ ማሻአላህ ችግር የለም በዱንያቸው ተጣልተዋል እነሱን ማስታረቅ ነው እኛ ጋር ሰላም ናቸው አለቀ የዲን ጉዳይ ከሆነ ግን ጥፋት ካጠፋ ግን ሰውየው ምን መደረግ አለበት ሁሉም ሰው እርምጃ መውሰድ ያለበት ልናኮርፈው እንችላለን ልንተወው እንችላለን እንዳልሆነ ልንጥለው እንችላለን እንደዚህ ነው በቃ ይሄ ነው ስርዓት ለምን ነብዩ አለይሂ ሰላቱ ወሰለም እኮ በተግባር ያሳዩን الذين خلفوا عن الجهاد እነዛ ጂሃድ ከመሄድ የቀሩት ዑዝር ሳይኖራቸው ምክንያት ሳይኖራቸው ጂሃድ ሳይቀሩ ቀሩ ሶስት ሰዎች አይደል እንዴ ሶስት ሰዎች እነሱ ዋናዎች ናቸው ግን ማአት ናቸው ሶስት ሰዎች ብቻ አይደሉም እነዛ ከሶስቶች ውጭ ያሉት ዋሽተዋል ነብዩ ዘንድ ሄደው ውሸት ነው ያቀረቡት እነዚህ ግን ሐቁን ተናገሩ ምንም ዑዝር ሳይኖረን ነው በቃ ብለው ተናገሩ ስንት ቀን የተቆረፉት 50 ቀን ተቆርፈዋል ይሁት 50 ቀን لا احد يكلمهم حتى في المساجد መስጂድ እንኳን መተው አሰላም አለይኩም ሲሉ አይመልሱላቸውም ነበር حتى ሚስቶቻቸው ምግብ ከማቀረብ ውጭ አብራችሁ እንዲያታድሩ ተብለው ይኸው ሚስት ከባሏ ሀጅር እንድታደርግ እንድትርቀው ለምን አጥፍቷላ ዲን ላይ ነው ያጠፋው ከጂሃድ ነው የቀረው የመሪዎችን ጥሪ አልሰማም መሪዎችን አላከበረም ይሄን ስላደረገ ሚስት ራሱ ምግብ አቅርቢለት እንጂ ከምግብ ውጭ አይቻልም ነበር የተባለ እኛ ጋር ምንድነው እየሆነ ያለው እንዴት ነው ያለፈው ታሪክ ካሁን በፊት እኛ ምናልባት የግልም ጉዳይ ጋር በተወሰነ መልኩ ሊያያዝ ይችላል ከመሆኑ ጋር ግን እዲን ጉዳይ ከደረሰ ጀማዓ የሚበትን ነገር ከሆነ የሚያራርቅ ከሆነ የሚሰነጣጥቀን ከሆነ ባንድ ነው እርምጃ የምንራመደው አንዲ ሰው ብቻ ላይ አኮርፎ የሚገባ ከሆነ ችግር የለም ኡስታዝ የሆነ ዲዕዋ የሚል ሆነ ኢማም የሆነ ተጽዕኖ ያለው ሰው ብቻ እርምጃ የሚወስድበት ሰው አለ ችግር የለም ያ ግን እንዲያጠቃላይ መራቅ ያለበትን መራቅ አለበት ወላ እና በራ አብይቅ መሆን የለበት ወይ ጀምዕዮች ጋር መለጠፍ ነው የሚሻለው በአንድ ቪዲዮ ወይ ኢኽዋኖች ጋር ሄዶ መለጠፍ ነው እንጂ ሸሪዓዊ ወላ እና በራ ማድረግ ያለብን እንደ ሸሪዓ ነው አንዳንዱ ሰው በሸሪዓ እኔ ጋር ተጣላ አይደለ አንተ ጋር ወዳጅ ሆነ አንተ ወዳጅ አርገት ይዟል ምን አይነት ወዳጅነት አንተ ምርጥ ሰው ሳርቅጠል እኔ አውሬ ዲን እኮ ነው የሚያራርቀው አይደል ዲን ነው አይደል የሚያጣራው ስለዚህ በዚህ ልክ ሆነን መሄድ መቻል አለብን ማለት ነው ዒባደላህ ጥያቄዎች ካሏችሁ እኔ አላህ ባገራልኝ መልኩ وبهذا القدر اكتفي ان شاء الله ጥያቄ ካለ አንሱ ነጥቦችን እያንዳንዱ በሴቶችን በኩል ወረቀትና እስክሪብቶ ካላቸው ጽፈው አጠቃላይ ያሉን ሙዓመላዎች ጋር ጥያቄ ያስፈልገው ነገር ካለ እንትን በሉና ሰዓትም እየደረሰ ስለሆነ ጨርስ